ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ፑቲን በበርካታ ወቅታዊ ጉዳዮች ላይ ተነጋገሩ። መረጃውን ይዘናል የምናጋራችሁ ነው የሚሆነው። የስራና ክህሎት ሚኒስቴር ከ600 በላይ ኤጀንሲዎች ላይ እርምጃ መውሰዱን ገለጸ። መረጃውን ይዘናል። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ስትናገር፣ ትራምፕ ከስታርመር ጋር ስለ ሆርሙዝ መከሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን የሩሲያ መንግስት አስታወቀ። ጠቅላይ ሚኒስትር ዶክተር አብይ ዛሬ ሰኞ መጋቢት 7 2018 ዓ.ም በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ ከፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ የሁለቱ መሪዎች ንግግር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ያተኮረም ነው። የሩሲያ ፕሬዝዳንት ጽሕፈት ቤት ክሬምሊን በበኩሉ ባወጣው መረጃ በበርካታ ወቅታዊ ጉዳዮች ላይ መነጋገራቸውን ገልጿል። የሁለቱ መሪዎች ውይይት ዶክተር አብይ አህመድ ባለፈው መስከረም ወደ ሩሲያ በተጓዙበት ወቅት ስምምነት ላይ የተደረሱባቸውን ጉዳዮች ላይ ያተኮረ እንደሆነም በክሬምሊን መግለጫ ላይ ተጠቅሷል። ዶክተር አብይ አህመድ በአመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ መሳተፋቸውና ከሩሲያው ፕሬዝዳንት ጋር መነጋገራቸውም የሚታወስ ነው የሚሆነው። ሁለቱ መሪዎች በወቅቱ ውይይት ካደረጉባቸው ጉዳዮች አንዱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ ኒውክሌር ኃይል ማመንጫ የማልማት ስምምነቶች እንደሆነም ተገልጾ ነበር። የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይም ውይይት አድርገው ነበር። በመስከረሙ ጉዞ ስምምነት ላይ የተደረሰባቸው ጉዳዮች የተከተለው የሁለቱ መሪዎች ውይይትም ከፖለቲካ፣ ከንግድና ከኢኮኖሚ እንዲሁም ከሰብአዊ ዘርፎች ጋር የተያያዙ የሁለትዮሽ ትብብር መስኮች እንደተነሱበትም ተገልጿል። የክሬምሊን መግለጫ ሁለቱ ወገኖች የሩሲያና ኢትዮጵያ በወዳጅነት የተሞላ ግንኙነትን ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለውን ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል ይላል። በተጨማሪም ፕሬዝዳንት ፑቲን 81 ሰዎች እንደሞቱ በተረጋገጠበትና በአጠቃላይ 125 ሰዎች በጠፉበት የጋሞ ዞን የመሬት መንሸራተት አደጋ የተሰማቸውን ሀዘን ለጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹላቸው ጽሕፈት ቤታቸውም አስታውቀዋል። ወደ ቀጣዩ መረጃችን ስንሻገር የስራና ክህሎት ሚኒስቴር ከ600 በላይ ኤጀንሲዎች ላይ እርምጃ መውሰዱን ገለጸ። የህዝብ ተወካዮች ምክር ቤት የሰው ኃይል ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የሰባት ወራት የስራ አፈጻጸም ዛሬ ገምግሟል። በዚህ ግምገማ ላይ የንዑስ ኮሚቴው ሰብሳቢዋ ባቀረቡት ጥያቄ አንዳንድ የስራ ስምሪት ኤጀንሲዎች የተቋሙን ደብዳቤ በመታገዝ ዜጎችን የሁለትዮሽ ስምምነት ወዳልተፈቀደላቸው ሀገራት እንደሚልኩና በዚህም በርካታ ቅሬታዎች እየቀረቡ መሆኑንም ገልጸዋል። የተግባር ለመግታት ምን አይነት አሰራር እየተዘረጋ ነው? በህገወጥ የሰዎች ዝውውር በተሰማሩ ተቋማት ላይስ ምን አይነት እርምጃ እየተወሰደ ነው? ሲሉም ጠይቀዋል። በተጨማሪም ዜጎች የሁለትዮሽ ስምምነት ወደተፈቀደላቸው ሀገራት በሚሄዱበት ወቅት ለከፍተኛ እንግልት እየተደረጉ መሆኑን የጠቀሱ ሰብሳቢዋ ሚኒስቴር መስሪያ ቤቱ ይህን ለመከላከል የሚከተለውን አሰራር እንዲያብራራም ጠይቀዋል። ለቋሚ ኮሚቴው ጥያቄዎች ምላሽ ሲሰጡ የስራና ክህሎት ሚኒስትር ዴኤታ ዳንኤል ቶሬሳ ከኤጀንሲዎች ጋር ተያይዞ ከ600 በላይ የሚሆኑት መታገዳቸውንና አስተዳደራዊ እርምጃ እንደተወሰደባቸውም ገልጸዋል። አያይዘውም የተቋሙን ደብዳቤ አስመስሎ በመስሪያ ዜጎች ላይ የሁለትዮሽ ስምምነት ወዳልተፈረመባቸው ሀገራት እየተላኩ ስለመሆኑ ለተነሳው ጥያቄ ምላሽ ሰጥተዋል። በዚህም መሰረት ድርጊቱ የሚፈጸመው የተቋሙን ትክክለኛ ደብዳቤ በመጠቀም ሳይሆን ደብዳቤውን አስመስለው በመስራት ለሚንቀሳቀሱ አካላት መኖራቸውንም አምነዋል። ነገር ግን ጉዳዩ ከሚኒስቴር መስሪያ ቤቱ ቁጥጥር ውጪ መሆኑን የገለጹት ሚኒስትር ዴኤታው ዜጎችን በመሰል ተግባራት እንዳይታለሉ የግንዛቤ ማስጨበጥ ስራዎች እንደሚከናወኑም ተናግረዋል። አክለውም ወንጀልን ከመከላከልና ከህገወጥ የሰዎች ዝውውር መቆጣጠር ጋር በቀጥታ ከሚሰሩ አካላት ጋር በመቀናጀት እየተሰራ መሆኑንም አስታውቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የኢራን ጦር እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻዎችን መትቻለሁ አለ።
የኢራን ጦር በዛሬው ዕለት እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት መደብደቡን ገለጸ። የኢራን ጦር የህዝብ ግንኙነት ጽሕፈት ቤት ባወጣው መግለጫ በዛሬው ዕለት እስራኤል ውስጥ የሚገኙ ወሳኝና ስትራቴጂክ የጦር መሳሪያ ማዕከላትን ኢላማ ማድረጉን አስታውቀዋል። ራፋኤል በተሰኘው ኩባንያው እንዲሁም ኢዝራኤል ኤሮስፔስ ኢንዱስትሪስ የተባለ ተቋም መምታቱን ተናግረዋል። ራፋኤል የተባለው ኩባንያ እንደ አይረን ዶም እና ዴቪድ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ስፓይክ ሚሳኤሎችንና ወታደራዊ የኤሌክትሮኒክ ቴክኖሎጂዎችንም ኩባንያ ውስጥ ይሰራሉ። ኢዝራኤል ኤሮስፔስ ኢንዱስትሪ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳኤሎችና የመከላከያ ስርዓቶችን ያመርታል። እንደ አሮ ሚሳኤል መከላከያ ያሉ ወሳኝ ስርዓቶችንም እንደሚያመርት የፋርስ ዜና ወኪል ዘገባ ያመለክታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ በኢራን የተዘጋውን የሆርሙዝ ወሽመጥን የማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋድፉል ተናገሩ። ኢራን ወሳኝ የነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራት የባህር መስመሩን ለማስከፈት እንዲንቀሳቀሱ ጥሪ እያቀረቡ ነው። ትራምፕ በፋይናንሻል ታይምስ ጋር ባደረጉ ቃለ መጠይቅ አጋር ሀገራት ወሽመጡን ለመቆጣጠር እገዛ የማያደርጉ ከሆነ ለኔቶ መጻኢ እጅግ መጥፎ እንደሚሆንም ተናግረዋል። የአውሮፓ ህብረት በዚህ ጉዳይ ላይ ሊያደርገው ካቀደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ንግግር ያደረጉት የጀርመኑ ሚኒስትር የኔቶ ተሳትፎን ጉዳይ አንስተዋል። ኔቶ በዚህ አቅጣጫ ውሳኔ ማሳለፉ ወይንም የሆርሙዝ ወሽመጥን በተመለከተ ኃላፊነት መውሰዱ አይታየኝም። ጉዳዩ ይህ ቢሆን ኖሮ የኔቶ አካላት በዚሁ አኳኋን መፍትሄ ይሰጡበት ነበርም ብለዋል። ያልተረጋጋው የመካከለኛው ምስራቅ ሁኔታ ቢኖርም አውሮፓ ደህንነትን በተመለከተ ቅድሚያ የሚሰጠው የዩክሬንን ጉዳይ እንደሆነ ዋድፉል ተናግረዋል። የነዳጅና የጋዝ ዋጋ ሲጨምር የሩሲያ የጦርነት አቅም እንደሚጨምር ያነሱት ሚኒስተሩ ማዕቀቡ ማላላት የተሳሳተ እርምጃ እንደሆነም ገልጸዋል። በመካከለኛው ምስራቅ ጉዳዮች ላይ መግለጫ የሰጡት ዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመርም የሆርሙዝ ወሽመጥን የማስከፈት ጉዳይ የኔቶ ተልዕኮ እንደማይሆንም ተናግረዋል። ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ሀገራቸው ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ እንደማትገባ ነገር ግን የሆርሙዝ ወሽመጥ እንዲከፈት ለማድረግ ከአጋሮቿ ጋር እንደምትሰራም ተናግረዋል። ጠቅላይ ሚኒስትሩ ከመካከለኛው ምስራቅ ጋር በተያያዙ ጉዳዮች ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ኢራን ላይ በፈጸሙት የመጀመሪያ ጥቃት ዩናይትድ ኪንግደም አለመሳተፏን አንስተውም አብራርተዋል። ስታርመር በጋዜጣዊ መግለጫው የአሜሪካ ዘመቻ ኢራን ውስጥ የሚገኘው አጸፋዊ አገዛዝ ወታደራዊ አቅም በከፍተኛ ሁኔታ አዳክሞታልም ብለዋል። ከጦርነቱ በኋላ ግን ኢራን የኒውክሌር ፕሮግራሟን መልሰ የመገንባት አቅሟ የሚገደብ እንዲሁም ዓለም አቀፍ የመርከብ ጉዞን ደህንነት የሚያስጠብቅ የሆነ አይነት በድርድር የሚደረስ ስምምነት እንደሚያስፈልግም ተናግረዋል። የዓለም አቀፍ ገበያዎችን መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችው የሆርሙዝ ወሽመጥ በድጋሚ መከፈት እንዳለበትም ገልጸዋል። ነገር ግን ይህን ማድረግ ቀላል ስራ እንዳልሆነም አክለዋል። ለዚህም ሲባል ዩናይትድ ኪንግደም በቀጠናው የባህር ጉዞ የማድረግ ነጻነትን ለመመለስ የሚያስችል ተጨባጭ እቅድ ለማዘጋጀት ከሁሉም አጋሮቿ ጋር እየሰራች መሆኑንም አስታውቀዋል። በዚህ ጦርነት የተነሳ የሸቀጦች ዋጋ ላይ ጭማሪ መታየቱን የገለጹት ጠቅላይ ሚኒስትር ስታርመር በዚህ ምክንያት የመጣውን የኑሮ ውድነት የሚያበርደው ውጤታማ መንገድ ግጭቱን ማርገብ መሆኑንም አክለዋል። የአውሮፓ ህብረት አባል ሀገራት በፋርስ ባህረ ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰበሰቡ የውጭ ፖሊሲ ኃላፊው ተናገሩ። ካያ ካላስ በብራሰልስ ከሚካሄደው የአውሮፓ ህብረት የውጭ ጉዳዮች ስብሰባ አስቀድመው የሆርሙዝ ወሽመጥ ክፍት ሆኖ መቀጠሉ ለኛም ጥቅም ነው ሲሉም ተናግረዋል። በዚህ 20 በመቶ የሚሆነው የዓለም ነዳጅ በሚያልፍበት የውሃ አካል ጦርነቱ ከተጀመረበት ጊዜ አንስቶ ለማለፍ የሞከሩ በርካታ መርከቦች ጥቃት እንደደረሰባቸውም ተዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ አጋሮች የመተላለፊያውን ደህንነት ለማረጋገጥ ድጋፍ ካላደረጉ ለኔቶ ወደፊት ጣፈንታ በጣም መጥፎ ይሆናልም ብለዋል። እሁድ ዕለት የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ትራምፕ ከሰር ኪር ስታርመር ጋር በዓለም አቀፍ የመርከብ ጭነት ላይ የሚደርሰው መስተጓጎል ለማስቆም እንዲሁም የሆርሙዝ ወሽመጥን እንደገና መክፈት አስፈላጊ መሆኑን በስልክ መነጋገራቸውን አስታውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።